ችግር የለም ጾሙ ተቀባይነት ይኖረዋል። ጾሙ ቀጥይ ነው መቀበሉን አላህ ነው የሚያውቀው። እንግዲህ ያውና ቀን ሶላት ተቆሞ ኢማሙ ሩኩዕ እስከሚያደርግ ድረስ ቆሞ ወሬ ማውራት እንዴት ይታያል? ተራዊህ የተሰገደ ልክ ሩኩዕ ሲያደርግ ነው ሄደው ብዙ ሰው ሩኩዕ የሚያደርገው። ሰውማ ምንም ያደርገው ነገር አለ? ሰው ያደረገው ተብሎ አንድ ነገር ሐላል ሊሆን አይችልም። አንድ ነገር በወንዶች ብቻ የተለየ መሆኑ ከታወቀ ሴቶች መጠቀም የለባቸውም። ለዛሬ ማታ ምግብ ራት ካለው ነገ ጧት ምሳ ካለው ከዛ የተረፈ ካለ ዘካተል ፊጥር መስጠት ይኖርበታል። ኒቃብ ለበሰችም አልለበሰችም አጅነቢ ሴት ማየት እሷም አጅነቢ ወንድ ማየት አይፈቀድላቸውም። ሆን ብለው ማትኮር ማለት ነው። ግድ በቋሚ መልኩ ጊዜ ቀብልያም ባድያ መስገድ ያለብኝ ማለት አይደለም። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد ودنا تكبراتشو يا أفريكا تلفزيون تملكاتوቻችን ዛሬ ሰኞ ዕለት ወደ እናንተ የሚደርሰው የአልፈተዋ ፕሮግራማችን ከወዱ ሼኻችን ጋራ ተገኝተናል ኢንሻአላህ። ከዚህ ቀደም ታደርጉት እንደነበረው ስክሪን ላይ ባለው ስልክ ቁጥር እየደወላችሁ መጠየቅ የምትችሉ መሆኑን እንገልጻለን ኢንሻአላህ። በተቻለ መጠን ሁሌ እንደምናስታውሰው አጠርና ግልጽ አድርጋችሁ ጥያቄውን ለማድረስ ትሞክራላችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሼኽና አህለን ወሰህለን ኢንሻአላህ። መርሐበን። ያው ተመልካቾች እስከሚደውሉ ካሉ ጥያቄዎች ስንጀምር የመጀመሪያው ጥያቄ የግዴታ ፈርድ ጾምን ለማፍጠር አስቦ ነገር ግን የሚበላው ነገር ባያገኝ በዚሁ ሐሳቡ ብቻ ጾሙ ይፈርስበታል ወይ ይላል። እነመል አዕማሉ ቢንኒያት ነው። ያው ንያ ወሳኝ ነው ለመቀጠልም ለመቋረጥም። አንድ ሰው እርግጠኛ ሆኖ በቃ ሆነ አፍርሻለሁኝ ብሎ ወስኖ ከሆነ እንዳለው ፈርሷል ማለት ነው እና ቀዷ ይጠብቀዋል ተውባም ጭምር። አይ ገና አላፍርስ እያለ እያወላወለ ባለበት ሁኔታ ላይ ካለ ያው የሚበላ መጥፋቱን ሲያውቅ እቀጥላለሁ ቢል ይችላል። መርሐባ ኢንሻአላህ። ሁለት ተቀራራቢ ጥያቄዎች ናቸው። አንደኛው በበረሃ ወቅት በጣም ሙቀት በሚሆንበት ጊዜ ላይ ማፍጠር ይፈቀዳል ወይ የሚል አለ። እዛው ጋር ደግሞ ተያያዡ የእግር ኳስ ተጫዋቾች አስፈላጊ ጨዋታ ሲኖርባቸው ማፍጠር እንደሚችሉ የሚሰጠው ፈትዋ ትክክል ነው ወይ የሚል አለ። በበረሃማ ሀገር አንዳንድ ጊዜ ሙቀቱ በጣም ይከብዳል። ያው አረብ ሀገር ለምሳሌ አሸዋ ነው፣ ዛፍ የለ፣ ንፋስ የለ፣ ምን የለ፣ ቀጥል አንዳንድ ጊዜ እስከ 50 ዲግሪ ይገባል። ሰውም እስከ መሞት ድረስ ይደርሳል። እንደዛ ሆኖ ታቅም በላይ ከሆነ ያው ضرورة ነው። መጀመሪያም ለሰፈርና ለመረጥ ፈቅዷል። ይሄ ደግሞ ከዛ ይባሰ ነው። ኳሱም በሚመለከት ያው መንገደኞች ከሆኑ ሌላ ሀገር ሄደው ከሆነ ሙሳፊር ናቸው፣ በሙሳፊርነቱ ይፈቀድላቸዋል። መንገድ ሳይሄዱ በሀገራቸው ላይ ከሆነ ግን አይገባም። ይሄን ለጨዋታ ብሎ የአላህን ግዴታ ማፍረስ የለበትም። ተሩቅ ሀገር ተጉዘው የመጡ ሙሳፊር ስለሆኑ በሙሳፊርነታቸው ሊጠቀሙ ይችላሉ። መርሐበን ሼኽ። መስመር ላይ ያለን ሄሎ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ ኡስታዞቻችን? አንድ ጥያቄ ነበረኝ። አህለን ቢክ። አወል ሶፍ መስገድ ትልቅ አጀር አለው። እሺ። በኩል ደግሞ ሱና ሶላት መስጊድ ከመስገድ ደግሞ ቤት ይባላል። እሺ። እና ቤት የምትሰግድ ከሆነ ሱና ሶላት አወል ነው። ቤት የምትሰግድ ከሆነ አወል ሶፍ ይልፋል። አወል ሶፍ ለምን ነው በሚል ካል ማለት ነው። እሺ። አወል ሶፍ ደግሞ እንድትገድ ካልን ለምን አጀር ትልቅ አጀር ትልቅ ነው እና እንዴት ይሻላል ማለት ነው። አይዋ መርሐባ። እሺ ችግር የለም። ሁልጊዜ በቋሚ መልኩ
መስገድ ግዴታ አይደለም እኮ ሱና ነው። በሚመችህ ጊዜ ያው ለምሳሌ ባዕድያውን ፈርዱን እንዳሰላመጥክ ተወጣና ቤትህ ሄደህ ባዕድያውን መስገድ ይቻላል። ግድ በቋሚ መልኩ ጊዜ ቀብልያም ባዕድያ መስገድ ያለብኝ ማለት አይደለም። እንዳልከው የሶላተል ጀማዓ አጅር ትልቅ ነው። እዛ ያኛው ይሄንን ሊተካ አይችልም፣ ቤት የሚሰገደው ማለት ነው። ሱናውና የጀማዓው አጅር ይለያያሉ። ያኛው ቤቶቻቸው እንደ መቃብር አታድርጉ ስገዱባቸው ነው እንጂ የተባለው ቤቱ የሰገደ ይህን ያህል የሚል ተርጊብ አልመጣም። ይሄኛው ግን ጀማዓ በመስገዱ 25 ወይም 27 አጅር ፐርሰንት ይጨመርለታል ነው የሚለው። ስለዚህ ሁሉንም ማድረግ ትችላለህ። ባዕድያው ችግር የለውም። ያው ባዕድያውን ሂደህ ትሰግዳለህ ያኛውን ሱና ለማክበር። ቀብልያውን ግን የጀማዓ ወይም አወል ሶፍ የሚያስመልጥህ ከሆነ ቀድመህ መንጣቱ ይመረጣል ነው። مرحبا ان شاء الله وياك عندي مجمع رسالة؟ ان شاء الله طيب عند على اللي هو نترى سرسل مالته ماشي ሰራተኛ አድርጎ መቅጠር እንዴት ይቻላል? ማለት ያው ብዙ ጊዜ ሰዎች የሚያስቡት ምንድነው ምግብ ቤቱም ሆነ የተለያዩ ዘርፍ ጀምር ሴቶች ቢዝነስ ላይ ማድረግ ገበያ ይተባልና ምን ይባል ነገር አለው። ይሄ ነገር እንዴት ነው? ከአንድ ሀገር አይጣላም? አይዋ ስራው የምግብ ቤት ስራ ነው። እንደዛ አይነት ስራ ወይም ደግሞ ቡቲክ ነገር ምናምን ማለት እንደዚህ ሆነ አይደለም። ስራ ሆኖ ሴቶችን በብሎ ሰው ይሰባል። ሴቶች እነሱ ላይ ይመጣል የሚል የሆነ አባባል አለ ሰው። አይዋ مرحبا እና ሴቶች እዛ አዳሪ ይሆናሉ ነው የምትለው? አዳር ቡቲክ ሲከፈት ምግብ ቤት ሲከፍቱ አለ ለሷ አስተናጋጅ ሲሆኑ ይሁን እነሱ ሰው ይመጣል። ግን እኛ ካናገር ያጣላም እኛ ሀላ ቢዝነስ ጀምረን አይዋ ግን እንደዚህ ማድረጉ አግባብ ነው ወይ ነው ለማለት ነው። ጃሚል ሰውማ ምንም የማያደርገው ነገር አለ። ሰው አደረገው ተብሎ አንድ ነገር ሀላል ሊሆን አይችልም። ያው እነዚህን አጅነቢ ሴቶች አምጥቶ እዛ በወንጀል ላይ እንዲሳተፉ ማድረግ እንደውም ሆን ብሎ ደንበኛ ይስብልኛል ብሎ ወንጀሉ ከባድ ነው። ይሄ ወላ ተዓወኑ ዐለል ኢስሚ ወልዑድዋን በወንጀልና ሰውን በመጉዳት ላይ አትተባበሩ ብሏል አላህ ሱብሓነሁ ወተዓላ። ስለዚህ እሱ ያየው ያው በእሷ ምክንያት የሚመጣ ደንበኛ ይመጣል የሚለው ነው። ግን በዛ ምክንያት ደግሞ የሚመጣ ወንጀል መረሳት የለበትም። የራሱን ቤተሰቦችን ምናምን አዳቡን ጠብቀው የሚሰሩ ካሉ ሊያደርግ ይችላል። ግን ማንኛውንም አጅነብይ አምጥቶ ማቃጠሪያ ማድረግ ነው ማለት ነው። ስለዚህ ጥንቃቄ ይስብልናል ማለት እኮ እዛ የመገናኛ ቦታ መተዋወቂያ ቦታ እያደረገው ነው ማለት ነው። አይ በወንጀል ላይ መተባበር ስለሆነ አይሆንም እንደዚህ። ኸይር ኢንሻአላህ። ሌላኛው ጥያቄያችን የትርፍ ሱና ጾም እየጾመ ያለ ሰው ሰዎች ቢሰድቡት ጾመኛ ነኝ ማለት አለበት? ይሄስ ከሪያ ጋር አይጋጭም ወይ ይላል። አይጋጭም፣ ችግር የለውም። ጾመኛ የሆነ ሰው ወይስ አባው አሐዱን አውቃተለው ፈለቁል ንሳይሙን ነው ያሉት። በጥቅሉ ለፈርድም ለሱናም ያካትታል። ይህን ደግሞ ሁኔታው ስላስገድደው እንጂ ዝም ብሎ አዋጅ ማውጣት ፈልጎ አይደለም እና ምንም ችግር የለውም፣ በሁሉ ማድረግ ይችላል። መርሐባ ኢንሻአላህ። ሌላኛው ጣዕም ያለው ሲዋክ ወይም የጥርስ ሳሙና መጠቀም ይፈቀዳል ወይ ይላል። ያው በረመዳን መሰለኝ ወደ ውስጥ እንዳይገባ ጥንቃቄ ማድረግ አለበት። መድመዷ እና ውስጥ ኢንሻቅ አድርጉ። ጦመኛ ካልሆናችሁ በስተቀር በደንብ እስከ ጥግ ድረስ አዳርሱት። ጦመኛ ስትሆኑ ግን ሙባለጋ አታድርጉ ነው ያሉት እንጂ ተውት አላሉ። ስለዚህ ሲዋክም ያው ተፈቅዷል፣ መሽሩዕ ነው። ጣዕምም ቢኖረው ያው ተጉመጥምጦ በውሃው የሚያወጣው ከሆነ ወደ ውስጥ እንደማይሰርቅ እርግጠኛ ከሆነ የሚከለክለው ነገር የለም። አይ ያመልጠኛል ብሎ የሚሰጋ ከሆነ ይተው። መርሐባ ኢንሻአላህ። መስመር ላይ ጥያቄ አለን። ሄሎ ወአለይኩም ሰላም ወራህመቱላህ።
አህለን ለእንተ ቅርብ ጊዜ ነው ኒቃብ የለበሰችው። እሺ እና የኔ ባለቤት ያያታል አያት የሚለው ነገር ለማወቅ ነበር። የኔ ባለቤት እንትን ማየት ይችላል ወይ? በጣም ብታለች እና ኒቃብ ስለለበሰች አሁን ላይ ማየት ይችላል ወይ? ፊቷን ምናምን ተገልጣ ማየት ይችላል ወይ ለማለት ነበር። አይችልም። የአንቺ ባለቤት ያው ለእሷ ባዕር ነው አንቺ እንጂ ለእሷ እንደ ማንኛውም ባዕር ሰው ነው የሚቆጠረውና ማየት አይቻልም ነው። እሷ አንቺ እስካለች ድረስ በኒካሁ ላይ አይፈቀድላትም። ምናልባት ብትፈታ ሚስትኛዋ ሚስቷ ተፈታ እንዲያ ታለቀ በኋላ ያችኛውን ማግባት ከፈለገ ይቻላል እንጂ አሁን እህቷ እያለች እሷ ላይ ተደረባ መታየት አይቻልም ማለት ነው። አሁን እሷ ምናልባት ማየት አይቻልም የመሰላት ኒቃብ ከለበሰች በኋላ ነው። ከዛ በፊት ይፈቀዳል። እንደዛ ምናልባት እንግዲህ አጅነቢ ኒካህ የሌለው ሰው ባዕድ የሆኑ ሰዎች መታየት አይፈቀድላቸውም ነው። ያ በሚችሉት መጠን መጠንቀቅ አለባቸው። ሰዎች በድንገት ሳያስቡት አንዴ ሊያዩ ይችላሉ አይናቸውን። ኩል ሙእሚናት የጉዱነ ምን አብሷሪሂን ይላል። ኩል ሙእሚኒን የጉዱነ ምን አብሷሪሂን። ሰዎች አጅነቢይ እንዳላይ ብለው አይናቸውን ጨፍነው መንገድ አይወጡም። ያው እያዩ ይሄዳሉ። ከርቀት ግን ሲያዩ ድንገት አይናቸውን ቀልበስ ያደርጋሉ። አላህ እዛው ክዳኑን አስቀምጧልና እና በዛ ማሳለፍ ይቻላል ነው የሚለው እንጂ ኒቃብ ለበሰችም አልለበሰችም አጅነቢ ሴት ማየት እሷም አጅነቢ ወንድ ማየት አይፈቀድላቸውም። ሆን ብለው ማትኮር ማለት ነው። ድንገት ቢያዩ ግን ቶሎ ቀልበስ ስታደርጉ ችግር የለውም። መርሐባ ኢንሻአላህ መስመር ላይ አለን። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበር። አህለን ሀይድ የመጣ ሀይድ ሁለት ወር ጠብቆ ሀይድ መጣብኝ በረመዳን ማለት ነው። ኦኬ ስለዚህ 7 ቀን ድረስ ጠበቅኩ። 7 ቀን ድረስ በትክክል እየፈሰሰ ነው። አይዋ እሺ። ስለዚህ ያጾመኛል፣ ያሰግደኛል። ሁለተኛ ነገር ደግሞ ሲያዛጋን አውዝ ቢላሂ ሚነሽ ሸይጣን ረጂም ስንል አውዝ ቢላሂ ሚነሽ ሸይጣን ረጂም አይባልም ሹያዙ ይሉናል መስጊድ። የመጀመሪያውን ጥያቄ የመጀመሪያው ሳትን ነው የተሻገርሽው። የመጀመሪያው ምንድን ነው ያልሽው? ለማዲሽ ሀይዴ 2 ወር በ2 ወሩ መጣ ቆይቶ ምን መድኃኒት ትጠቀሚያለሽ? ስለዚህ አሁን ደግሞ 7 ቀን አስቆጠረ። በ7 ቀኑም አልቆመም እኮ እንደዚህ ማለት ነበረብሽ። ሌላ ጊዜ በ4 ቀን ነበር የሚቆመው። መድኃኒት ትጠቀሚያለሽ? አልጠቀምም፣ ኖርማል ነው። ታዲያ እንዴት ነው እንጃ ነው። ወትሮ በ4 ቀን ያልቅ ነበረ ነው የምትይው? አሁን ግን ከ7 አልፎ ሄደ። ጸባውስ መልኩ ወይም ሽታው ያወራር ደረጃው ልዩነት አለው? ምንም የቀየረ ነገር የለም፣ ኖርማል ነው። አሁን ስንተኛ ቀን ላይ ነሽ ታዲያ? አሁን 7 ቀን 7 ቀን ነው። ወትሮ ግን ልማዲሽ ቋሚ ልማዲሽ 4 ቀን ነበረ። አሁን ከ7 ቀን በኋላ የሚቀጥለው መጦም ትችያለሽ። የሚቀጥለው ቀን 8ኛውን መጦም ትችያለሽ ነው። ምክንያቱም ልማዲሽንም አልፏል። እንደገና ደግሞ የብዙ ሴቶች ከ7 ቀን አያልፍም። 7 ቀን ድረስ ምናልባት አራዝሞ ከሆነ ተብሎ ሊል ይችላል። አሁን ግን 7ቱንም ካለፈ የበሽታ ደግሞ ወደ እስቲሃዷ ሄዷል ማለት ነው። እኔ ትጦሚያለሽ። መርሐባ። ሁለተኛው ጥያቄ ሳትጠይቅ ተቆርጧል። መርሐባ ኢንሻአላህ። ሌላኛው ረስቶ መብላትና መጠጣትን የሚመለከቱ ሀዲሶች ለግዴታም ሆነ ለትርፍ ጾም እኩል ያገለግላሉ ወይ ይላል። አዎ ለሁሉም ነው። ለሁሉም እኩል ያገለግላል። ምንም ችግር የለም። ለፈርዱ የተፈቀደ እንደገና ለሱና ሊከለከል ነው። አይዋ እሺ መርሐባ ኢንሻአላህ። ሰዓት እንትን ብሎብናል። ረፍት ወስደን እንመለሳለን። ውድና የተከበራችሁ ተመልካቾቻችን ረፍት ወስደን እንመለሳለን። ሳትርቁ ጠብቁን። ሰላም አለይኩም ወራህመቱላሂ ወበረካቱ።
وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. كرفتاتችን ተመልሰን ተገናኝተናል። ከመግባታችን መስመር ላይ ጥያቄ አለን። ሄሎ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ውድር ከነበርኩኝ 9 ቀን ሆኖኛል ማለት ነው። ታጥቤ ጾም ከጀመርኩኝ ማለት ነው። እሺ እና ትላንትና ደግሞ መልሶ መጣብኝ። ግን መልሶም በ9 ቀኑ እንዴት ይመጣል ብዬ ጾምኩኝ ማለት ነው። እሺ እና ማታው ደግሞ በቃ ኢንሻአላህ ነገ ታጥቤ ጾሜን እቀጥላለሁ ምናምን ብዬ ማታ ነግቼ አድሬ ጠዋት የሆነ ቡኒ ነገር አሳየኝና 3 ሰዓት ላይ ምናምን ቡኒ ነገር አየሁኝ። ግን ታጥቤ ጾሜን ሰላቴንም ቀጠልኩኝ እና ይሄ እንዴት ይታያል? ሌላው ጥያቄ ደግሞ ዘካተል ማል ይሄ መለስና ተቀጣያለሽ ሁለተኛው ነሽ። ቆይ ለማዲሽ ወትሮ በስንት ቀን ነው የምጨርሽው? ወትሮ የምጨርሰው በ7ኛ ቀኔ ታጥቤ ሰላቴን ጀምራለሁ። ግን አሁን ይሄ ታጥቤ ሰላት ከጀመርኩኝ 9 ቀን ሆኖኛል። በቃ እና በ9 ቀኑ ትናንትና መጣ ማለት ነው። ግን ጾሜን አላጠፋሁም፣ ጾምኩኝ። እሺ በቃ ዛሬ ደግሞ መልሶ ቡኒ ነገር አስነካኝ። ግን ጠዋት 3 ሰዓት ላይ ለማንኛውም ቤት አጥቤ ሰላቴንም ጾሜንም ቀጠል። በጣም ጥሩ። እሺ በቃ ጥሩ ነው። ጥሩ አድርገሻል። ምክንያቱም ያለ ጊዜው ነው የመጣው። እንደገና ባህሪውም ለውጥ አለው እያልሽ ነው። ያው የበሽታ ድም ስለሆነ አይከለክልም። ኢንሻአላህ እና መድኃኒት መከላከያ ስለምጠቀም በመከላከያ አይሆንም ማለት ነው። መከላከያ ትጠቀሚያለሽ? አዎ እጠቀማለሁ። አሁን ቀደም የመዛባት ሁኔታ ነበረው። መጀመሪያ ያው 7 ቀን ታጥቤ ሰላት ምሰደውን እስከ 9 ቀን ቆየ። 9 ቀን ፍቄ ታጥቤ ሰላቴን ጀመርኩኝ። ግን አሁን ከጀመርኩ በ9ኛ ቀኑ ትላንትና መጣ። ግን ጾሜን አላጠፋሁም። በቃ ቀጥይ፣ ችግር የለም። ጾሙ ተቀባይነት ይኖረዋል? ጾሙ ቀጥይ ነው። መቀበሉን አላህ ነው የሚያውቀው። እንግዲህ ያው እናውቃለን። ግን ቀዳ ምናምን ይኖረዋል? አይ አይኖርም። ኢንሻአላህ ጀዛኩሙላህ ኸይር። ሌላ ጥያቄ ደግሞ እሺ ዘካተል ማል ተወዳጅነቱ በምን ቀንና በምን ጊዜ ነው? እሺ ጊዜው ከደረሰ የሚከፈልበት አመቱ ከሞላ በማንኛውም ጊዜ ቶሎ መስጠቱ ነው ተወዳጅ የሚሆነው። አንዳንዶቹ ለምሳሌ በሻዕባን ወይም በረጀብ ይደርስና ጊዜው ረመዳን ላይ አጅሩ ይጨምራል ብሎ ያቆያሉ። ያ ልክ አይደለም። ምስኪኖች እየተራቡ ሀቃቸው እዚህ አለ። ስለዚህ በዛው በተመደበው ሰዓት መጀመሪያ ዘካ ስትጀምሪ በማን ወር እንደጀመርሽ ታውቂያለሽ። ከዛ በኋላ በየአመቱ እዛው ወቅት ነው የሚደረገው፣ የሚከለክል ችግር ካላጋጠመ በስተቀር ማለት ነው እንጂ ግድ ረመዳንን መጠበቅ አያስፈልግም። ረመዳን የጾም እንጂ የዘካ መክፈያ ጊዜ አይደለም። በአጋጣሚ ረመዳን ከሆነ ወትሮም ልማዱ ረመዳን ያው እግር መንገዱን በዛው ሊሆን ይችላል። ግን በሌላ ጊዜ ቀደም ብሎ የደረሰውን ዘካ ወደ ረመዳን ማዘግየቱ ጥሩ አይሆንም ነው። መርሐባ ኢንሻአላህ። ሌላኛው ከተላከው ጥያቄ ኢሻ መስሎት መግሪብን የሰገደ ሰው በሶላቱ መሃል ቢያስታውስ ንያውን መቀየር ይችላል ወይ? አይቀይርም። ያው ነው እኮ ንያ የሚለውን ብዙ ጊዜ የምላስ ስራ እያደረጋችሁ ነው ችግር የምትፈጥሩት ራሳችሁ። ንያ ማለት አንድ ሰው ይህን ሶላት ሰግዳለሁኝ ብሎ ማቀድ ነው፣ በልቡ መገንዘብ። ከተገነዘበ በቃ። ግን ነወይቱ ፈርድ ሶላት አልዓስር እያለ ባፉ በምላሱ ግን ዙሁር ይሆናል የሚሰግደው። ያ ከሆነ ንያው የቀልቡ ነው የሚወሰደው ማለት ነው። በቀልቡ መጀመሪያ አንድ ሰው ውዱ አድርጎ ሶላት ደርሷል ብሎ ሲመጣ ሀሳቡ ማን ሶላት እንደሚሰግድ ያውቃል። አሁን ግን ሲቆም ተሳስቶ መግሪብን ኢሻ ስላለ ኢሻ ይሆናል ማለት አይደለም። ምክንያቱም ኢሻ ለወቅቱ አይመጣም። እሱ ቢነይተውም
ህገወጥ ነው ያው ራሱ መጀመሪያ እዛው ዝም ብሎ ወቅቱን ይገዛል። ለምሳሌ በረመዳን አንድ ሰው ሱና ጾም አለሁኝ ብሎ ቢነይት አይሰጠውም። ራሱ ረመዳን የራሱ ግዛት ስለሆነ ሱና ብትነይትም አይሆንልህም ማለት ነው። እስከ ጾምክ ድረስ የኔ ነው የሚለው። مرحبا الو السلام عليكم. وعليكم السلام ورحمة الله. عندي زيادة نبر. أهلا دايكي. የወንዶችን የሚመስል ጥምጣም ቢጃማ አለና ያንን መልበስ እንዴት ይታያል? ከለሩ ልብሱ ነው ይሄ ከለሩ ነው የጥምጣም የሚመስለው? አዎ ቀዩ የሳውዱ ጥምጣም አለ አይደል? የወንዶች ኦኬ። ያንን ለብሶ መስገድ ሶላት ይበቃል አይበቃም? መልበሱስ እንዴት ይታያል? ይሄ ለማወቅ ፈልጌ ነው። በጣም ጥሩ እሺ። አዎ አንድ ነገር በወንዶች ብቻ የተለየ መሆኑ ከታወቀ ሴቶች መጠቀም የለባቸውም። የሴቶች ብቻ መለዮ መሆኑ የታወቀውን ወንዶች መጠቀም የለባቸውም። ላተሸበሁ ሪጃሉ ቢኒሳ ወለኒሳኡ ቢሪጃል ብለዋል ነቢዩ ዐለይሂ ሰላም። እና እንዳልሸው ያው የሱዑዲ ሽማቅ የሚባለው የዥጉርጉሩ ቀዩ ሴት አይለብሰውም ብዙ ጊዜ። አንዳንዶቹ ዝም ብለው በተለምዶ ሀገር ላይ እዛ በሀገራቸው ጭራሽ አይለበስም፣ ሴቶች አይለብሱም እሱን ማለት ነው። እንኳን እሱን ቀርቶ ነጭንም አይለብሱም ሽማቅ ከሆነ ማለት ነው። እና የአጅነቢዮች ተውጭ የሚወጡ ሰዎች ግን ስለማያውቁ ሴቶቹም ዝም ብለው ይለብሱታል። ሀገራቸውም ብርቅ ይመስልባቸዋል። ስለዚህ ይሄ መጀመሪያ የወንድ ልብስ ተብሎ ታውቋል። የወንድ ልብስ ተብሎ የታወቀውን ሴቶች መጠቀም የለባቸውም። የሴት ልብስ ተብሎ የታወቀውን ደግሞ ወንዶች መጠቀም የለባቸውም ነው ዋናው ነገር። مرحبا شيخ. هلو. السلام عليكم. وعليكم السلام ورحمة الله وبركاته. عندي ጥያቄ ነበር። أهلا. አሁን ለምሳሌ ከሰዓት 10 እና ዙሁር ገብተን ቀድመን ቀድራ አድርገን ቀድመን የምንሰግደው የትኛው ነው? ሐሰር እና ዙሁር ነው። መጀመሪያ ሶላት ማምለጥ የለበትም ሙስሊም የሆነ ሰው። እነ ሶላተ ካነት አለሙን ኪታብ መውቁታ ይላል አላህ። ሶላት መስገዱ ብቻ አይደለም የታዘዘው፣ ጊዜውን ወቅቱን ማክበሩ ነው። በዛ ደስ ባለው ሰዓት ተነስቶ መስገድ አይችልም አንድ ሰው። አላህ በዚህ ሰዓት ይሄ ገሌን ሶላት ስገዱ፣ በዚህ ሰዓት ገሌን ሶላት ስገዱ ብሎ አስቀምጧል። ስለዚህ እነ ሶላተ ካነት አለሙን ኪታብ መውቁታ፣ እናንተ በመረጣችሁት ወይ በተመቻችሁ ሰዓት ሳይሆን እኔ በመደብኩት ሰዓት ነው መስገድ ያለባችሁ እያለ ነው። ስለዚህ በተለምዶ ዝም ብሎ ቀዷ ሰግደዋለሁኝ እያሉ ያለ ምክንያቱም ዝም ብሎ በእንዝላልነት የሚጫወቱ አሉ። ይሄ ከባድ ስህተት ነው፣ ወንጀል ነው። ሶላቱም ተቀባይነት የለውም። አውቆ ረስቶ ቢሆን ምናልባት ወይ እንቅልፍ ይዞት ቢሆን በነቃ ጊዜ ሊሰግድ ይችላል። ግን እያወቀ መስገድ እየቻለ አንዳንዱ ግድ የለሽ ዝም ብሎ ቀዷ ሰግደዋለሁ ብሎ ዝም ብሎ አውቆ የሚያሳልፋል። ያ ቢሰግደውም እንደሰገደ አይቆጠርም ነው። በወቅቱ ነው መሰገድ ያለበት። እና ስትሰግጂ ደግሞ ተራውን መጠበቅ። ለምሳሌ ዙሁር አልፎሽ ከሆነ ዙሁርን ቀዷ ሳታወጪ ወደ አስር መሻገር የለብሽም። በሆነ ነገር ታቅም በላይ የሆነ ችግር አጋጥሞሽ እንኳ ዙሁር አልፎሽ ከሆነ ሰግጅ ፈልጊ አስር ላይ መጀመሪያ ዙሁር መሰገድ ያለበት። ጀማዓ እንኳ ቢኖር ጀማዓ ያመልጠኛል አይባልም። መጀመሪያ ቀዷ ይውጣና ከዛ በኋላ ብቻሽን ቢሆን የሚቀጥለውን ትሰግጃለሽ ማለት ነው። ወይም ደግሞ ዙሁር የሚሰግደው ሰው ቀዷ አንቺ ዙሁር ካለብሽ ዙሁር ነይተሽ አስሮ የሚሰግደው ጋራ መስገድም ይቻላል። ግን ተራው መጠበቅ አለበት። ሁል ጊዜ አዙር ሳይሰገድ ወደ እዛ መሄድ የለብንም። ያለፋትም ሁለቱም ከሆነም ያው ቅደም ተከተሉ ሁለቱም ከሆነ እንደዛው ነው። ሁለቱም ከሆነ የመጀመሪያውን በቅድሚያ የሚቀጥለውን በቀጣይ ይሆናል ማለት ነው። መርሐባ ኢንሻአላህ። ኸይረን። ሌላኛው ጥያቄ ኢማሙ እስተው ወይም ደግሞ ተጠጋጉ ከሚለው ቃል ውጪ ሌሎች ቃላትን መጠቀም ይችላል ወይ ይላል። ይቻላል። ማነው መልእክቱ ነው ዋናው ነገር። ይሄ የሶላት አካል አይደለም። አንዳንድ ቋንቋውን የማያውቁ ሰዎች እስተው ሲባሉ ወይም ኒያ ይመስላቸዋል፣ ዚክር ይመስላቸዋል። ሰው ሱፉፈኩ ምናምን ሲል አንድ አልፎ አልፎ በሚገባቸው ቋንቋ መናገር። እኛ እንዲያውም ያስተው ማለት
ሶፍ አስተካክሉ ማለት ነው ብሎ ማሳወቅ አለበት ሰዎች እንዲገባቸው በቀላሉ እና ያን ቃል ግን አስተካክሉ ተጠጋጉ የፈለገ ተመሳሳይ መልእክቱ ያ በማንኛውም ቃል ቢተካ ችግር የለውም ዋናው ሶፍ እንዲስተካከል ነው مرحبا ان شاء الله ይሄኛው ከተራዊህም ጋር የተያያዘ ነው መሰለኝ ሶላት ተቆሞ ኢማሙ ሩኩዕ እስከሚያደርግ ድረስ ቆሞ ወሬ ማውራት እንዴት ይታያል ይላል ተራዊህ የተሰገደ ልክ ሩኩዕ ሲያደርግ ነው ሄደው ብዙ ሰው ሩኩዕ የሚያደርገው ስህተት ነው ይሄ መጀመሪያ ሶላት ሰግዳለሁ ብሎ ከመጣ አንዲ ሰው በሌላ ነገር መሻገል አይገባውም ኢማን የضعف الإيمان የኢማን ድክመት ነው እስከሚቆም ድረስ ተሚጀምር እናውራ ማለት ተክቢረተል ኢህራም ኢማሙ ጋር ኢህራም የሚያደርገው እና ቆይቶ የሚያደርገው ይለያያል እንኳን ሩኩዕ ድረስ ይቀርና አንድ ሰው ኢማሙ አላሁ አክበር ሲል ራዋ ላይ ሲደርስ ኢማሙ ተከታዩ ደግሞ አሊፍ ላይ ነው የሚባለው እና ከዛ አውቆ ያለ ምክንያት የሚቆይ አንድ ሲዋክ እየፈገፈገ ዝም ብሎ ተገትሮ የሚቆይ አለ እንግዲህ ሱና ማክበሩ ነው በሱ ቤት መጀመሪያ እንማ ጁኢለ الامام ليؤتم به ብለዋል ነብዩ ኢማምን ተስር መከታተል ግዴታ ነው ያወቅ ዝም ብለህ እዚሁ ቆመህ ዝም ብሎ ሲዋክ ሲል ለብሱን ሲያስተካክል ምን ሲል ሩኩዕ ያደርጋል ያ ምንድነው ተክቢረተል ኢህራም አመለጠው ኢማሙ ጋር ማለት ነው እንደገና ቂያም አመለጠው ኢማሙ ጋራ ቂራአ አመለጠው ኢማሙ ጋራ ማአት ሩክኖች ናቸው እነዚህ ሁሉ ያወቀ ታሳለፈ ሶላቱ ራሱ ሊበላሽ ይችላል ማለት ነው مرحبا شيخ ጥያቄ አለን ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ነበር اهلا በራባጂ ቁርአን መቅራት አትሉም ይባላል እና የጧትና የማታ አዝካሮችን ማለት አንችልም ማለት ነው አዝካሮች ያው ሁለት አይነት ይዘት አላቸው የቁርአን ቃላቶች አሉ አልፎ አልፎ ብዙዎቹ ግን ሐዲስ ናቸው አያተል ኩርሲና ማውዘተን ቁልላህ እነሱን ትታያቸዋለሽ ሌላውን የሐዲስ አዝካሮችን መቀጠል ትችያለሽ مرحبا خيرا መቼ እንደሚመለሱ የማያውቁ ተጓዦች መካ ውስጥ ሶላታቸውን አንዳንዴ ሙሉ አንዳንዴ አሳጥረው ቢሰግዱ ይፈቀድላቸዋል ወይ ይላል መቼ እንደሚመለሱ ታላወቁም ቢያንስ 4 ቀን ድረስ ነው ማለት ያለባቸው 4 ቀን በኋላ ያው ማሙላት ይኖርባቸዋል ነው ግን ነገ ልወጣ እችላለሁ ተነገ ወዲያ ልወጣ እችላለሁ እያለ በእርግጠኝነት እያወላወለ ከሆነ ችግር የለውም ያው ሙሳፊርነቱ ሊቀጥል ይችላል ግን ተወዲሁ 5 ቀን እቀመጣለሁ 6 ቀን እቀመጣለሁ ታወቀ ያ መቀጠል የለበትም ነው እየሞላ መስገድ ያለበት مرحبا ለዑምራ ወይም ለሐጅ ንያን በልብ ማሰብ ብቻ ይበቃል ወይስ በቃል መናገር ለበይክ اللهم ለበይክ ማለት ግዴታ ነው ይላል ሐጅና ዑምራ ላይ ለበይክ ዑምረተን ብለዋል ነው ለበይክ ሐጀተን ብለዋል ወላቱም ሁለቱንም ለመለየት ስለሚያስፈልግ ማለት ነው ሐጅ በሚሆንበት ጊዜ ሐጅ ብቻ መሆኑን ለማሳወቅ ለበይክ ሐጀተን አሉ ዑምራ ብቻ በሚሆን ጊዜ ለበይክ ዑምረተን አሉ ሁለቱም ደግሞ ቂራንና ተቂራን በሚሆንበት ጊዜ ለበይክ ሐጀተ ወዑምራ ብለዋል ሁለቱንም አጣምረው ስለሚሰሩ ማለት ነው ተመቶ በሚሆንበት ጊዜ በመሃል ረፍት ስለሚደረግ ለበይክ ዑምረተን ሙተመተን በአይለ الحج ይላል መጀመሪያ ዑምራ ሰራለሁ በመሐከለ ረፍት አድርጌ ወደ ሐጅ ይሻገራለሁ የሚለውን ይጠቁማል ማለት ነው ይሄን በልቡ ብታለ በቂ ነው ግን መናገሩ ሱና ነው መስመር ላይ ያያለን ሄሎ الو وعليكم السلام ورحمه الله اهلا طيب ድምጽ በጣም ታፍኗል ዘካተል ፊጥር ረጋውና
አሁን የቀን ስራ ነው እየሰራሁ የምተዳደረው። አይዋ የቀን ስራ ነው የስራ የምትተዳደረው? አዎ ሚስቴ ደግሞ ያው ሰራተኛ ነች። ያው ያሉት ነገር በጣም ከባድ ነው። ዘካተል ፊጥር አሁን ግልጽ የሆነው የሰማነው ዘካተል ፊጥር እኔ የቀን ስራ ነው የምሰራው ይወጅብብኛል ወይ ብለህ ከዛ ስለ ባለቤትህ አውርተህ ነበረ። ስለሷ ምንድን ነው ያልከን? እሷም እንደሱ ያው ትንሽ አለች ትከፈላለች የሞትች አለቻትና ደሞዝ አላት ነው ደሞዝ አላት በጣም ትንሽ ናት ነው የሚለው። እሱም የቀን ስራ ሰደቀተል ፊጥር ያው በማንኛውም ሰው ላይ ነው የሚወጅበው። ለነገ ጧት ለዛሬ ማታ ምግብ ራት ካለው ነገ ጧት ምሳ ካለው ከዛ የተረፈ ካለ ዘካተል ፊጥር መስጠት ይኖርበታል። ስለዚህ እንደ ዘካ አይደለም። ዘካ ኒሷብ የሚባል አለ፣ ኮታ አለ መጀመሪያውኑ። በዛ ያለ ገንዘብ ከሌለ አይመለከተውም ነው። ሰደቀተል ፊጥር ግን ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ሰደቀተል ፊጥሪ አለ ሪጃሊ ወኒሳኢ ወልአቡድ በባሮችም ሳይቀር በሰራተኞችም ያንዳንዱ የቤተሰብ አባላት ይከፈልበታል ማለት ነው። ገንዘብ የሌላቸው ያው ቤተሰብ ይከፍልላቸዋል። እና እንደ ዘካ አርገህ እንዳትወስደው ማለት ነው። ዘካተል ማል ነው ይህን ያህል ንብረት ካለው የሚባለው። ዘካተል ፊጥር ግን የዕለት ጉርስ ካለህ ራት ከበላህና ለነገ ጧት የምትሆን ቁርስ ካለች ከዛ የተረፈውን ትሰጣለህ። በሌላ በኩል ደግሞ የሚሰጥ ካለ መቀበልም ትችላለህ፣ አቋሚ ገንዘብ ስለሌለ ማለት ነው እንጂ መክፈሉ አይቀርም። መርሐባ ሼክ፣ የመጨረሻ ጥያቄያችን ከመጠናቀቁ በፊት በግንኙነት ምክንያት የተበላሸ ዑምራ ምን መደረግ ነው ያለበት ይላል። መጀመሪያ መቀጫ ይከፍላል። አንድ በግ አርዶ ለምስኪኖች መስጠት ይኖርበታል። ከዛ እንደገና ዑምራውን መልሶ ቀዷ ማውጣት አለበት በአዲስ መልክ። እዚሁ ጋር ተያያዥነት ያለው ነው። 6 ዙር ብቻ ሰዕይ አድርጋ ወደ ሪያድ የተመለሰች ሴት ዑምራዋ ምንድን ነው የሚሆነው ይላል። ያወቀች ነው ረስታ ከሆነ ችግር የለውም። ያው በጊዜው ሞላው ብላ ነው ሄደችው ማለት ነው። እያወቀች ታጎደለች ግን ውድቅ ይሆናል። እንደገና ያው መመለስ ከቻለች በቅርብ ተመልሳ እንደገና ጠዋፉን ታረጋለች። ካልቻለች ያው ሰደቃት አንድ በግ ታርዳለች። መርሐባን ሼክ፣ ያው እዚህ ድረስ መጥተው ለሰጡን ምላሾች እናመሰግናለን። ውድና የተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን የዛሬው አልፈትዋ ፕሮግራማችን ይህን ይመስል ነበር። ከቀሪ የአፍሪካ ቴሌቪዥን ፕሮግራሞች ጋር እንተዋችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.